ቤተሰቦቻችን ያልተግባባንበት ትልቁን ፖይንት ዛሬ በዚህ ቪዲዮ አሳያችኋለሁ። ሰላም ውድ የቪዥን ቶክስ ተከታታዮች፣ ዛሬ በአዲስ ርዕስ ወደ እናንተ መጥተናል። ይህም ርዕሳችን የኛና የቤተሰቦቻችን አለመግባባት የሚል። ወደ ርዕሱ ከመግባቴ በፊት ግን አንድ ነገር ላስታውሳችሁ። ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንገባለን። ቤተሰቦቻችን ግን ለምንድን ነው የማይረዱን? እነዚህን 3 ፖይንቶች ስነግራችሁ ቤተሰቦቻችን ለምን እንደማይረዱን ማወቅ እንችላለን። የመጀመሪያውና ትልቁ እንዳይረዱን የሚያደርጋቸው ነገር ለእኛ ደህንነት ከመጨነቅ አንጻር ነው። ይህን ስንላችሁ ወይ ደግሞ ስላችሁ ቤተሰቦቻችን ምን ጊዜም ቢሆን ቫሉዌብል የሆነ ፕላስ ኮንስታንት የሆነ ቫልዩ ያለው ገንዘብ የምናገኝበትን ስራ እንድንሰራ ይፈልጋሉ። አሁን ባለንበት ዘመን ደግሞ ይህ በትክክል የሚሰራ ነገር አይደለም። አሁን ያለንበት ዘመን ዲጂታል ወርልድ ነው። አሁን ለምሳሌ አንተ ዲጂታል ማርኬቲንግ እሰራለሁ ብለህ ቤተሰብ ግን የሚፈልገው ዶክተር ወይም ኢንጂነር ሆነ የተማርክበትን ዩኒቨርሲቲ ዲግሪ እንድታሳዩና በወር ደሞዝ ተገደበ ብቻ እንድትቀር። ይህ ትልቁ እኛና ቤተሰቦቻችን ያልተግባባንበት ነገር ነው። ሁለተኛው እንዲሁም ቤተሰቦቻችን ከደህንነታችን በላይ የሚከብዳቸው ነገር የማህበረሰቦቻችን ጫና ነው። ይህን ስል በጣም ይቅርታ ጠይቃለሁ፣ ግን የኢትዮጵያ ማህበረሰብ እንደ ራሱ ሳይሆን እንደ ጎረቤቱ ነው የሚያስበው። ይህ ደግሞ ለእኛ ዘመን በጣም ጎጂ እንዲሁም ከባድ ነው። እኛና ቤተሰቦቻችን የምንግባባው ማህበረሰብ ምን ይለኛል የሚለውን የቤተሰቦቻችንን ቃል ለማክበር ስንል ብቻ ነው። ማህበረሰቦቻችን ምን ይሉናል የሚለውን ለመጀመሪያ ያክል አንድ የ11ኛ ክፍል ተማሪ ትምህርቱን አቋርጦ ዲጂታል ማርኬቲንግ ወይም ደግሞ ታብሌት ዲዛይነር ወይም ሰምቲንግ ሶሻል ሚዲያ ላይ የሚሰራ ነገር ልጀምር ካለ ቀጥታ ቤተሰብ አመጽ ነው የሚያስነሳው። ምን ይላል? የግሪ ልጅ እኮ ዶክተር ሆኖ ዲግሪውም ይዟል፣ አንተስ እዚህ ልታሞቅ ነው ድንጋይ ምናምን። እሱ ኮንሰፕት ደግሞ በፍጹም ልክ አይደለም። እኛና ቤተሰብ መግባባት አለብን። ቤተሰቦቻችን እኛን መረዳት አለባቸው። እኛም የማህበረሰቦችን ጫና አሸንፈን መውጣት አለብን። ሶስተኛው ትልቁ ችግራችን ቤተሰቦቻችን ትልቅ የሆነ የመረጃ እጥረት አለባቸው። ይህን ስል ቤተሰቦቻችን በጣም አዝናለሁ፣ እንዲሁም በጣም ይቅርታ ጠይቃለሁ፣ ግን ትልቅ የሆነ የመረጃ እጥረት አለባችሁ። ይህም የመረጃ እጥረት ስል አሁን ኢትዮጵያ ውስጥ ያለውን ነገር አታውቁም፣ እኛ ያለንበትን ዘመን አታውቁም እያልኩኝ አይደለም። ግን በእናንተ ዘመን የነበረው የዲግሪ ስራ እንዲሁም ደግሞ ገንዘብ መሰብሰቢያ መንገድ አሁን ካለው ዘመን ጋር በፍጹም ሊጣጣም አይችልም። እኛ ያለንበት ዘመን የዲጂታል ዘመን ነው። ዲጂታል ወረዳችንን ካለመረዳት አንጻር ነው ቤተሰቦቻችን ከኛ ጋር በጣም ትልቁ ጸብ የምንፈጥረው። ይህን ለመፍታት 3 መሰረታዊ ኮንሰፕቶችን እነግራችኋለሁ። ግን ከሱ በፊት ይሄ ብቻ ይመስላችኋል? ግን እኛና ቤተሰቦቻችን እንዳንግባባ የሚያደርገን ወይ ደግሞ ቤተሰቦቻችን ብቻ ጥፋት ይመስላችኋል? አይደለም። የቤተሰቦቻችን ጥፋት ብቻ አይደለም፣ የእኛም ጥፋት አለ። የእኛን 3 ጥፋቶች አሁን እነግራችኋለሁ። አንደኛው እንዲሁም ዋናው ነገር ለቤተሰብ ሪስፔክት አለመስጠት ነው። ወይም ደግሞ ሶስተኛው ችግር ቤተሰብ ላይ ብያነሳላችሁ የመረጃ እጥረት አለ። ያን የመረጃ እጥረት እኛ እንደምንጠቀመዋለን አታውቁም እኮ ለማለት ይሄ በፍጹም ልክ ሊሆን አይችልም። ቤተሰቦቻችን እንደ ቤተሰቦቻችን መከበር አለባቸው። በየትኛውም ሃይማኖት፣ በየትኛውም ስነ ምግባር፣ በየትኛውም ማህበረሰብ ብትሄዱ ቤተሰብን አክብር የሚል እንጂ ቤተሰብን አዋርድ የሚል ቃል የለም። ቤተሰብን አታውቅም ማለት አንችልም። ቤተሰብን አታውቅም አልከው ማለት ቤት ውስጥ 3ኛውን የዓለም ጦርነት እንዳስነሳ እወቅ። ይሄ ነው። ሁለተኛው እንዲሁም ትልቁ ነገር ታጋሽ አይደለም። ቶሎ ቁጥንን በጣም ያለንበት እድሜ በጣም ትሽግ ያለው ግፊት ያለው እንዲሁም ራሳችንን እንዳንቆጣጠር የሚገፋን እድሜ ነው። ይህን ነገር መቆጣጠር፣ መቋቋም እንዲሁም ማስኬድ እስካልቻለን ድረስ ከቤተሰቦቻችን ጋር መጣላትን ልናቆም ናቸው። ሶስተኛው እንዲሁም በጣም ትልቁ የእኛ ችግር ቤተሰብ ከለከለኝ ብለን ማቆማችን። ይህ በየትኛውም ዓለም ልክ አይደለም። የትኛውንም ስኬታማ ሰው፣ የትኛውንም ቢሊየነር፣ የትኛውም ሚሊየነር፣ የትኛውም ኢትዮጵያ ውስጥ ታዋቂ የምትለውን ሰው ጠይቅ፣ በገፉት ቁጥር እየሰራ ነው ያሳያቸው። እኔ ተጋፍጣችሁ ቤተሰብን ስሩ ከቤት ውጡ አላልኩኝም፣ ግን አንድ ማድረግ የምትችሉት ነገር አለ። ከቤተሰባችሁ ድብቅ ሆናችሁ መስራት። አሁን ያላችሁበት ዘመን እንደ ድሮ ውጭ ወጥቼ ስራ ልፈልግ እንትና ጋር ልቀጠር እንትና ጋር ልሂድ የምትሉበት ዘመን አይደለም። ስልካችሁ፣ ኢንተርኔት እንዲሁም ደግሞ ጥሩ የዩቲዩብ ቪዲዮ ማየት ልምድ ካላችሁ የማይሳካ የማይስተካከል ነገር የለም። በድብቅ መስራትን ልማዳችኋል። ለምሳሌ አንድ ኮንተንት ክሬተር አለ እንበል። ያ ኮንተንት ክሬተር ቤተሰቤ ኮንተንት ክሬት እንዳደረግ አልፈቀደልኝም
ወይ ደግሞ ሶሻል ሚዲያ ላይ እንደወጣ አልፈቀደልኝም ብሎ ካቆመ የቤተሰቡ ጥፋት አይደለም፣ ቶታሊ የራሱ ጥፋት ነው። ይህን ማስተካከል የሚችለው ተደብቆ በመስራትና በመስራት ብቻ ነው። ይህን ያህል ስለ ችግሮቻችን እንዲሁም ስለ ቤተሰቦቻችን ችግር ከነገርኳችሁ ችግሩን ብቻ ነገር የማቆም አልፈልግም። አሁን ላይ ሶስቱን በጣም ትልቅ የሚባሉትን መፍትሄዎች እነግራችኋለሁ። እነዚህ በጣም ሲምፕል ናቸው፣ ብዙም አይደሉም፣ 3 ብቻ ናቸው። አንደኛው እንዲሁም ዋናው ታጋሽ መሆን ከኛ በጣም በትልቁ ይጠበቃል። ታጋሽ መሆን ስለ ኢዮብ ታግሷል እኔም ታገስ ብለህ ሙድ እንድትይዝ አይደለም። ታጋሽ መሆን ስለ በሚፈጠሩት ነገሮች ሁሉ ጊዜህን መጠበቅ አለብን። ቤተሰብ 18 ዓመት ሳይሞላ የራስህን የፈለግከውን ነገር እንድታደርግ አይፈቅድልህም። ያንን ጊዜ እስክታልፍ ድረስ ግን አሁን ላይ ያለህበትን ነገር በደንብ ጠብቀህ ይዘህ ታጋሽ ሆነህ ጉዞውን ቀጥል። ታጋሽ መሆን ስለ ለምሳሌ አንድ ትልቅ ኮንተንት ክሬተር ወይም ደግሞ ዲጂታል ማርኬቲንግ ላይ የሚታወቅ ሰው ልጥቀስልህ፣ ዮናስ ሞህ እንደምታስቡት አሁን ላይ እንዳለበት ሰክሰስ ዝም ብሎ በአንድ ቀን የደረሰ አይደለም። ይህ የብዙዎቻችን ችግር። ታጋሽነት ሲባል እኔ እኮ ታጋሽ ነኝ፣ እሷ እኮ ታጋሽ ነች እንደምንለው ቀላል አይደለም። ታጋሽነት ማለት ቤተሰብህ እየሰደበ ይህን መስራት አትችልም እያለ ሰርተህ ማሳየት ነው ትልቁ ታጋሽነት። ይህን ለማድረግ ምን ያክል ዝግጁ ነህ? ይህንን ስለመፈጸም ምን ያክል እርዳታው አለ፣ መረዳቱ አለ፣ እውቀቱ አለ? ይህንን ለእናንተ እንደ ጥያቄ ተዋለ። ታጋሽ ነኝ የሚለው እስኪ እናንተ መልሱት። ሁለተኛው እና ትልቁ ነገር ውጤት ማሳየት አለባችሁ። ውጤት ካላሳያችሁ ቤተሰብ ይሄ ልጅ ደርሶ ተበላሸ የሚል ስድብ ብቻ ነው የሚጠብቃችሁ። ቤተሰብ ብቻ አይደለም የሚሰድባችሁ፣ ጎረቤት ይመጣል፣ ዘመድ ይመጣል። አንተ ልጅ ትምህርትህን አቋርጠህ እንደዚህ ሆንክ ምናምን። እኔ ትምህርት አቋርጦ አላልኩም፣ ግን ትምህርት አቋርጠህ ስልህ 12ኛ ክፍል ደርሰህ ስትወድቅ ብዙዎች ትምህርት አቋርጠህ በቃ እዚህ ጋር ነህ ማን ይሉሃል። ቢያንስ በትንሹም ቢሆን ትንሽ ኢፈርት የወጣህበትን ነገር ውጤት አሳይ። ለምሳሌ ዩቲዩብ ኮንተንት ክሬተር ነህ እንበል። ዩቲዩብህ ላይ ከዚህ በፊት ቪዲዮ ስልክ 50 ቪው ከነበረ 100 ቪው ሲደርስ አሳያቸው። አባዬ ወይም እማዬ ወይም ዳዲ ማሚ whatever you want ማንንም የፈለግከውን ማለት ይችላል። ከዚህ እንዲህ ከ50 ቪው ተነስቼ እኮ 100 ቪው ደረስኩ። you did great። በቃ ቤተሰብ በደንብ ያመሰግናል፣ ፕላስ ያከብራል። ሲቀጥል ደግሞ ህልምህን ድጋፍ ይሰጧል። ሶስተኛው እንዲሁም ዋናው ነገር ቤተሰቦችህን ምን ጊዜም ቢሆን ማዳመጥ፣ ትኩረት መስጠት። በጣም በትልቁ የምንግባባበት ነገር ድርድር ነጥብ ማቅረብ። ድርድር ነጥብ ስላችሁ ይሄ ፖለቲከኛ ሁኑ ወይም ደግሞ ግዴታ ከክላይንት ጋር እንደምታወራ ከቤተሰብ ጋር አወራ አላልኩኝ። የድርድር ነጥብ ማቅረብ ማለት በዚህ ታይም እንደዚህ ውጤት ካሳየው ይህን ነገር ትፈቅዱልኛላችሁ የሚል ድርድር ነጥብ ለራስህ አቅርብ። ምን ጊዜም ቢሆን ይህን ድርድር ነጥብ እንዳትረሱ፣ ግዴታ ነው። በቃ እቺ ዓለም ሰጥቶ መቀበል ናት። ቤተሰብህን ስትሰጥ ስታቀብለው ነው ለአንተ የሚሰጥ። ግን ስታቀብለው ስለ ቤተሰብ ጥቅም ወዳጅ ነው አላልኩኝ። በመጥፎ መንገድ እንዳትረዱት። ይህን ያልኩበት ምክንያት ስትሰጥ ነው የምትቀበለው ያልኩት። ለቤተሰብህ እንደዚህ ብለህ የመደራደሪያ ነጥብ ባቀረብክ ቁጥር እነሱም ለአንተ የመደራደሪያ ነጥብህን አክብረው የምትፈልገውን ለመስጠት በጣም ከሚባለው በላይ ዝግጁ ናቸው። አራተኛው እንዲሁም ዋናው ነገር ባለሙያ ሆነህ አሳይ። ለምታደርገው ለእያንዳንዱ ነገር ምን ያክል ኤክስፐርት እንደምትሰጥ ፕላስ በዛ ነገር ላይ ምን ያክል ኤክስፐርት ነው ለቤተሰብ አሳያቸው። ምንም ይሁን ለምሳሌ አንድ ዩቲዩብ ኮንተንት ክሬተር ብዬ ደጋገምኩባችሁ። እኔ ራሱ ዩቲዩብ ኮንተንት ክሬተር ስለሆንኩኝ የራሴን ነገር ለሰዎች ማስተላለፍ ስለምወድ አንድ ዩቲዩብ ኮንተንት ክሬተር ዩቲዩብን ኮንተንት ስክሪፕቱን አጥንቶ ተዘጋጅቶ ቪዲዮን ቀርጾ የሚገርም አድርጎ መልቀቅ ከቻለ እሱ በትክክል ባለሙያ፣ ቤተሰቡም ሲያው ያምንበታል፣ ይወደዋል፣ ይረዳዋል፣ ይደግፈዋል። ፈለክም አልፈለክም ባለሙያ መሆን ግዴታ ነው። እንዲሁም ያለበትን ማትሪክስ ሰብረህ መውጣት ግዴታ ነው። ስለ ማትሪክስ በዚህ ቪዲዮ አላወራላችሁ፣ ሰፋ አድርጌ በሌላ ቪዲዮ አናገራችኋለሁ። ይህን ያህል ከጨቀጨኳችሁ ካዛኳችሁ እንዲሁም ካወራኋችሁ መጨረሻ ላይ አንድ ቀላል ጥያቄ ብቻ ጠይቃችኋል። እናንተ እናደርጋለን ብላችሁ ቤተሰብ ያልደገፍላችሁ ትልቁ ህልማችሁ ምንድን ነው? እስኪ ኮመንት ላይ ጻፉልኝ። እስካሁን ከኔ ጋር ስለነበራችሁ በጣም ከልቤ አመሰግናለሁ።